ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጧትም ስራ ሊገባ አማማኝ ከምር ነው ስራ ሊገባ ታዋቂ አርቲስት ህልፈቱ ተሰምቷል ማን እንደሆነ ግን አትናገሩ ስለተባልን አልተናገርንም በድንገት ህይወቱን ማለፉን ሰምተን ነው ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው ምናዝነው ይህንን የድምጽ መልእክት ማካተቴ መላው የኢትዮጵያን ህዝብ የሟች ቤተሰቦችንና የሙያ አጋሮችን ቅር እንዳሰኘ ተረድቻለሁ ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ እንግዲህ በትላንትናው ዕለት ህልፈቱ የተሰማው የተወዳጁ አርቲስት ነጻነት ወርቅነህ ጉዳይ አሁን መነጋገሪያ መሆኑን ቀጥሏል በርካቶች ሀዘናቸውን እየገለጹ ነው በርካቶች እንግዲህ ምን እንደተሰማቸው እየተናገሩ ይገኛሉ ዛሬ ደግሞ እንግዲህ የተወዳጁን አርቲስት ነጻነት ወርቅነህ ከዚህ ዓለም መሞት መለየቱን ተከትሎ ሀገር በሀዘን ላይ በሆነችበት ወቅት አርቲስት እንግዲህ ገነት ንጋቱ በዩቲዩብ ገጿ ያደረገችው የቀጥታ ስርጭት ከፍተኛ ህዝባዊ እንግዲህ ቁጣን እና የሙያ ትችቶችን አስነስቷል ጉዳዩ ምንድነው የተፈጠረው የሚለውን በዝርዝር እንመለከታለን ከመሸጋገሪያ በኋላ ተመልሰን እንገናኝ መግቢያ ላይ እንዳልኳችሁ ነው ተወዳጁ አርቲስት ነጻነት ወርቅነህ እንግዲህ በትላንትናው ዕለት ከዚህ ዓለም በሞት መለየቱ ሲሰማ ከሰዓት አካባቢ ነው የተሰማው ወደ 6 ሰዓት አካባቢ 6 ሰዓት 5 ሰዓት ተኩል አካባቢ ነው ህልፈቱ የተሰማው ይህን ተከትሎ በርካቶች እንግዲህ አላመኑም ነበር አንዳንድ ማህበራዊ ሚዲያ ላይ በተለይ ፌስቡክ ላይ ያሉ ትልቅ ገጾችም እንግዲህ ታዋቂ አርቲስት ህልፈቱ ተሰምቷል ማን እንደሆነ ግን አትናገሩ ስለተባልን አልተናገርንም የሚል ይዘት ያላቸው ሐሳቦችን አቅርበው ነበር በርካቶች ግን ወዲያው ጉዳዩን እንግዲህ ተቀባብለውታል የአርቲስቱ ህልፈትን እንግዲህ ልጆቹ ባለቤቱ ውጪ አሜሪካ ነው ያሉትና እነሱ ሳይሰሙ ከሶሻል ሚዲያ መረዳት የለባቸውም የሚል ሐሳብ ስለነበረ በርካቶች ጉዳዩን እንግዲህ ለዓለምንገር ነገር ግን ሀዘናቸውን በተለያዩ መንገዶች ለመግለጽ ሞክረዋል አንዳንዶች ደግሞ እንደዚሁ እንደ ጉዳዩ እንደተሰማ ወዲያው ፎቶውን በማድረግ እንግዲህ የአርቲስት ነጻነት ወርቅነህን ከዚህ ዓለም በሞት መለየት አብስረዋል ወይም ደግሞ በገጾቻቸው እንግዲህ አጋርተዋል ይሄም ከፍተኛ ትችት እያስተናገደ ነበር በነገራችን ላይ የነጻነት ወርቅነህ ቤተሰቦች እንግዲህ ወደ ሀገር ውስጥ እንዲመጡ በጣም ታሟልና ድረሱ ተብለው ወደ ሀገር ውስጥ እንዲመጡ ለማድረግ እንቅስቃሴ ላይ እንደነበሩ የሙያ አጋሮቹ እንደነበሩ ነው የተሰማው ነገር ግን ቅድም እንዳልኳችሁ ባልተጠበቀ ሁኔታ መረጃው እንደወጣ ወዲያው በርካቶች በማህበራዊ ሚዲያ ጉዳዩን ስለተቀባበሉት እንግዲህ ያንን ማድረግ ሳይቻል ቀርቷል እና ይሄም ብዙዎችን ያሳዘነ ነው በዛሬው ዕለት ደግሞ መግቢያ ላይ እንዳልኳችሁ አርቲስት ገነት ንጋቱ በዩቲዩብ ገጿ ያደረገችው የቀጥታ ስርጭት ከፍተኛ ትችትን እያስተናገደ ይገኛል ሙያዊ ትችቶችንም እንደዚሁ አስነስቷል በነገራችን ላይ ይሄን ቪዲዮ ከዩቲዩብ ገጿ ላይ በቀጥታ ቪዲዮውን አንስተዋለች በቅርቡ ወይም ደግሞ ስለተፈጠረው ነገር እንግዲህ ማብራሪያ ተሰጣለች ተብሎ ይጠበቃል ወይም ደግሞ የተፈጠረው ምንድነው እንዴት ነው የታሰበው ለምንድነው እንደዚህ ሆኖ የሚለውን ራሷ አርቲስት ገነት ንጋቱ እንግዲህ ጉዳዩን ታብራራለች ተብሎ ይጠበቃል የተፈጠረው ነገር ግን ምንድነው የሚለውን በደፈናው እንመልከተው አርቲስት ገነት ንጋቱ የነጻነት ወርቅነህን ህልፈት እንግዲህ እንደሰማች ወዲያው ነው ወደ ዩቲዩብ የቀጥታ ስርጭት በመግባት በከባድ ሀዘንና ድንጋጤ ውስጥ የሚገኙ የሙያ አጋሮቹና ወዳጆቹን በስልክ ያነጋገረች ንግግራቸውን በቀጥታ ለህዝብ ማሰራጨቷ ነው እንግዲህ ኢስነ ምግባራዊ ነው ተብሎ የተወገዘው በዚህ የቀጥታ ስርጭት ላይ ከተደወለላቸውና ድምጻቸውን ለህዝብ ከተጋለጠባቸው ሰዎች መካከል አንጋፋው ኮሜዲያን ደረጀ ኃይሌ ይገኝበታል ደረጀ በወቅቱ እንግዲህ በሆስፒታል ተኝቶ በወዳጁ ህልፈት በከባድ ሀዘን ውስጥ ሳለ ነበር ስልክ የተደወለለት ተብሏል
ጉዳዩን አስመልክቶ በፌስቡክ እንግዲህ ገጽ ላይ በኤቢ ቤላ ወይም ደግሞ በአቤል ገብረ ኪዳን ለቀረበው የወቀሳ ጽሁፍ በሰጠው ቀጥተኛ ምላሽ ኮሜዲያን ደረጀ ኃይሌ በድርጊቱ መደንገጡንና ማዘኑን ገልጿል። እኔ መቀረጼን አላውቅም። እንደ ቀደመ ወዳጅነታችን ሀዘኗን ልትገልጽልኝ መስሎኝ ሆስፒታል ውስጥ ሆኜ ነው በጥልቅ ሀዘን ውስጥ ሆኜ ያዋራዋት ያለው ደረጀ ድርጊቱን በጠንካራ ቃላት እንግዲህ አውግዞታል። የአርቲስት ገነት ተግባር ሲበዛ እንግዲህ ብልግናና ወዳምነት ነው ከተማረ ሰው የማይጠበቅ ሲል እንግዲህ ኮሜዲያን ደረጀ ሀሳቡን ገልጿል። የአርቲስት ገነት ንጋቱ ድርጊት ቢያንስ በሁለት ዋና ዋና የስነ ምግባር ጥሰቶች እንግዲህ እየተተቸ እንዳለ ነው መረጃዎች እየወጡ ያሉት። የመጀመሪያው በጋዜጠኝነትም ሆነ በማህበራዊ ግንኙነት መርህ አንድን ሰው በቀጥታ ስርጭት ከማቅረብ ወይም ደግሞ ከመቅረጽ በፊት እንግዲህ ፈቃደኝነትን መጠየቅ ግዴታ ነው። ገነት ግን በሀዘን ላይ የተሰበረ ልብን የያዙ ሰዎች ሳታስፈቅድና የቀጥታ ስርጭት ላይ መሆናቸውን ሳትናገር ለግል የዩቲዩብ ይዞታ ማሟያነት ወይም ደግሞ ኮንተንት ተጠቅሞባቸዋለች የሚል እንግዲህ ወቀሳ በርትቶባታል። ይህንን ነገር አሳውቃ እንግዲህ ለምትደውልላቸው የስራ ባለሙያዎች ወይም ደግሞ የስራ አጋሮቿ በቀጥታ አሳውቃቸው እንደዚህ ለህዝብ ለማሳወቅ ፈልገን ነው ጉዳዩን። ስለዚህ የተፈጠረው ነገር ምንድነው? እናንተስ ምን ላይ ያላችሁት? ሀዘናችሁስ እንዴት ነው እየሆነ ያለው የሚለውን በቀጥታ አሳውቃቸው እንግዲህ ጉዳዩን መስራት ትችል ነበር የሚል እንግዲህ ጠንከር ያለ ወቀሳ እየቀረበባት ይገኛል። ሁለተኛው ደግሞ የሟች ክብርና የሕክምና ሚስጥር ነው። አርቲስቷ በስርጭቱ ላይ ስለ አርቲስት ነጻነት ወርቅነህ የህመም ሁኔታና አሟሟት የዘረዘረችበት ወይም ደግሞ እንዲሁም የጠየቀችበት መንገድ የሟቹን ቤተሰቦች ክብር ያልጠበቀና ሕክምናዊ ሚስጥሮችን ያለ ቤተሰብ ይሁንታ ያወጣ ነው በሚል እንግዲህ ተተችቷል። በነገራችን ላይ ከዚህ ጉዳይ ጋር ተያይዞ ከዚህ ጉዳይ ጋር ተያይዞ ጋዜጠኛ ሰይፉ ፋንታሁን ስለ ነጻነት ወርቅነህ ህመም ጉዳይ ያቅ ነበረ። ነገር ግን ስለ ጉዳዩ በቃ እየተሻለው ነው ደህና ነው የሚል በደፈናው ራሱ ነጻነት ወርቅነህ እንደተናገረው የተወሰኑ ህመሞች ነበሩኝ፣ ህንድ ሀገር ሄጄ እንግዲህ ተሽሎኝ መጥቻለሁ። አሁን የተወሰኑ እንቅስቃሴዎችን በማድረግ ያሉትን ችግሮች መቀነስ ነው ያለብኝ የሚል ሀሳብን ስለተናገረ በዝርዝር የህክምና እንግዲህ ውጤቶች ሚስጥራዊ ናቸው ተብሎ ይታሰባል። ቤተሰብ ፈቃደኛ ከሆነ የህክምና ተቋሙ ይሄ ነገር ለህዝብ መቅረብ አለበት፣ ብዙዎች ጋር መድረስ አለበት ብሎ ሲታመንና እሱንም ቤተሰብ ሲፈቅድ ነው እንግዲህ ለህዝብ መድረስ ያለበት። ስለዚህ ይህንን ጉዳይ በቀጥታ ለህዝብ ማድረሱ ተገቢ አይደለም በሚል ነው እንግዲህ አርቲስት ገነት ንጋቱን በሌላ መንገድ ሰዎች በማህበራዊ ሚዲያ ላይ እየወቀሷት የሚገኙት። ብዙዎች በማህበራዊ ሚዲያ ላይ ባሰፈሩት አስተያየት አርቲስቷ ልታደርግ ይገባት ነበር የነበረው በስልክ የዩቲዩብ ቪዲዮ ከመስራት ይልቅ በቦታው ተገኝቶ ለቤተሰብ እንዲሁም ለወዳጅ ዘመዶች ሀዘን መድረስ እንደነበር በመግለጽ የሰሩት ስራ ከወዳጅ ሀዘን ይልቅ ለዩቲዩብ ተመልካቾች ቁጥርን ያስቀደመ ነው ሲሉ እንግዲህ ድርጊቱን ኮንነውታል። እዚህ ጋር እውነት ለመናገር ልብ ሊባል የሚገባው ነገር እኛም እንግዲህ እንደ አንድ ዩቲዩብ ቻናል ሀሳባችንን እዚህ ጋር መግለጽ እንወዳለን። ዩቲዩብ ቻናል መረጃ የሚያቀርብ ለሰዎች መረጃን የሚያደርስ አንድ አማራጭ ነው። አሁን ባለው ነባራዊ ሁኔታ እንግዲህ የአንበሳውን ድርሻ እየተወጣ የሚገኝ የዩቲዩብ ቻናል ነው። የተለያዩ ዩቲዩብ ቻናሎች የተለያዩ መረጃዎችን እያደረሱ ይገኛሉ። በቅርቡ እንደምናስታውሰው አይሾ ስፒድ ዩቲዩበር ነው። ዩቲዩብ ላይ ቀጥታ ስርጭት ነው የሚሰራው። ስለዚህ አንዳንድ መረጃዎችን በዩቲዩብ ማስተላለፍ ሁሌም ከገንዘብ ከማግኛ ጥቅም ጋር ብቻ አይደለም፣ እንደ ባለሙያ ለሰዎች መረጃም የሚደርስበት ነው እና ከዚህ አስተሳሰብ እንግዲህ ሊወጣ ይገባል። ነገር ግን ስነ ምግባሩን ባማከለ መልኩ የጋዜጠኝነትን ስነ ምግባር በጠበቀ መልኩ ስራዎች መሰራት አለባቸው። ሁላችንንም ያስማማናል። አንዳንዶች ግን በቃ ዩቲዩብ ሲባል ሌላ ነገር እንዲሁ ፌስቡክ ሲባል ሌላ ነገር እየተባለ እየተወራ ነው እና ያለው ይሄን ነገር ሊታሰብበት ይገባል ማለት እንወዳለን። ግን እንደተባለ ደግሞ ዩቲዩበር ስለሆንን ወይ ደግሞ ዩቲዩብ ላይ ስራ ስለሰራን ብቻ በማን አለበኝነት ስራዎችን መስራት የለብንም። የትኛው ያስጠይቀናል፣ የትኛው ትክክል ነው፣ የትኛው ይሄንን ነገር ማድረግ ያስችለናል፣ ህጉ ምን ይፈቅዳል፣ የጋዜጠኝነት ስነ ምግባር ምንድነው፣ መረጃ እንዴት መድረስ አለበት የሚለውን ነገር እንግዲህ
የጋዜጠኝነት ስነ ምግባር በፈቀደ መልኩ ወይ ደግሞ በሚፈቅደው መልኩ ማስኬድ አለበት ማለት እንወዳለን። እንግዲህ ቅድም እንዳልኳችሁ ነው የአርቲስት ገነት ንጋቱ በቪዲዮ ያለውን ነገር እስቲ አብረን እንመልከተውና ለዚህ ደግሞ ቀጥታ ደረጀ ኃይሌ ምን አለ የሚለውን እንመለከታለን። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ። ሰምቼ ነው የመጣሁት። በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ፣ በቁም ነገር የፊልም ስራዎቹ፣ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይም እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበረ። አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉን ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ። እንግዲህ አሁን የተመለከትነው አድማጭ ተመልካቾቻችን የገነት ንጋቱ ዜናውን የአርቲስት ነጻነት ወርቅነህን ህልፈት ሰምታ ወዲያው ለአድማጭ ተመልካቾቿ ለሷ ቤተሰቦች ነው እንግዲህ መረጃውን ለማድረስ የመጣችው። እዚህ ጋር ልብ ሊባል የሚገባው ነገር በእርግጠኝነት መናገር የሚቻለው ነገር ገነት በነጻነት ወርቅነህ ህልፈት እጅግ በጣም ማዘኗ ምንም የሚያጠያይቅ አይደለም። እሷ በቅርብ የምታውቀው ቀርቶ በቴሌቪዥን መስኮት እንኳን የሚያውቁት በርካቶች አዝነዋል። በእርግጠኝነት እንግዲህ መረጃውን እንደሰማች እንዳልኳችሁ የእሷን ገጽ ለሚከታተሉ ቤተሰቦቿ እንግዲህ የዩቲዩብ ወዳጆቿ ለማስተላለፍ ነው ወደ ካሜራ ፊት የመጣችው። ይሄ ምንም እንግዲህ የሚያስቆጣ ነገር የለውም ወይም ደግሞ የሚያስተች ነገር የለውም። ነገር ግን እንዳልነው ቅድምም እንዳነሳ ነው ቀጥታ ስልክ ላይ ደውላ ያስገባቻቸውን ሰዎች ግን እንደው ስለ ጉዳዩ እንደዚህ እየሰራው ነው ለአድማጭ ተመልካቾች እንግዲህ ሀሳብ መረጃውን እያደረስኩ ነውና እናንተም ስለ ጉዳዩ የምታውቁት ነገር ምንድነው እሱንም ወደ አድማጭ ተመልካቾች ለማድረስ ነው ብላ ብታስፈቅድ ወይ ደግሞ ቀድሞ እነኚህ አርቲስቶች ቢያውቁ እንግዲህ ይሄን ያህል ውዝግብ አይፈጠርም። ምክንያቱም እሷም እንደ አንድ መረጃ አቀባይ፣ እንደ አንድ ኮንተንት ክሬተር፣ እንደ አንድ ዩቲዩበር ስራዎችን ትሰራለች፣ የተለያዩ መረጃዎችን ስታደርስ ነበር ከዚህ በፊት። አሁን ግን የተፈጠረው ነገር እንዳልኳችሁ ነው። ይሄን ያህል የሚያስቆጣ አይደለም። እውነት ነው አይደለም። እሷ ሌሎች አዝነዋል፣ በሩቅ የሚያውቁት አዝነዋል። እሷ ምን ያህል እንዳዘነች ከፊቷ ያስታውቃል። ብዙዎች ድራማ ነው ምናምን ይላሉ፣ ግን በፍጹም ይሄ ድራማ እንዳልሆነ ያስታውቃል። እንግዲህ ያው ለመተቸት ቅርብ ስለሆንን ነው አንዳንድ ነገሮችን በትክክለኛው መንገድ ምንድነው መጥፎ፣ ምንድነው ትክክሉ፣ ምንድነው የተሳሳተው ያለው የሚለውን ነገር ማንሳት የተሻለ ስለሆነ ነው ይሄንን ለማለት የፈለኩት። ሀዘኗ ያስታውቃል። በጣም አዝናለች። በብዙ ስራዎች አብረው ሰርተዋል። በግል ትውውቃቸው ከፍ ያለ ነውና ይሄ ማስመሰል ምናምን ብቻ ማስመሰል ነው የሚባለው ነገር በፍጹም ትክክል አይደለም። ነገር ግን እዚህ ጋር ከደረጀ ኃይሌ ከኮሜዲያን ደረጀ ኃይሌ ጋር የነበራት ቆይታ ግን እንግዲህ ብዙዎች እንዲወቅሷት አድርገዋል። እሷም እንግዲህ ቪዲዮን ከገጿ ላይ አንስተዋለች። ደረጀም እንግዲህ ይህንን ተከትሎ ምንድነው ያለው? ቅድም እንዳልኳችሁ ኤቢ ቤላ በሚባል
ፌስቡክ ላይ ብዙ ተከታዮች አሉት። የተለያዩ ጽሁፎችን የሚያጋራ ፌስቡክ ተጠቃሚ ነው። እሱ ኮመንት ሰጥቶ ለሱ ኮመንት ምላሽ ሰጥቷል ደረጀ ኃይሌ። ቅድምም ለማንሳት ሞክር ያለው ቀጥታ እንግዲህ የደረጀ ኃይሌ ምላሽ ይህን ጉዳይ ተከትሎ ምንድነው የሚለውን እንደወረደ ወደ እናንተ ላድረስ። እኔ መቀረጼን አላቅም። እንደ ቀደመ ወዳጅነታችን ሀዘኗን ልትገልጽልኝ መስሎኝ ሆስፒታል ሆኜ ነው በጥልቅ ሀዘን ውስጥ ሆኜ ያዋራዋት። ሲበዛ ብልግናና ሁዳምነት ነው ከተማረ የማይጠበቅ የሚል ምላሽን ሰጥቷል። እንግዲህ ለኤቢቤላ ለጻፈው ጽሁፍ ማለት ነው። ለማንኛውም ግን አንዳንድ ነገሮችን አግባብ ባለው መልኩ ማስኬድ የተሻለ ነው ማለት እንወዳለን። ከተወዳጁ ተዋናይ፣ ደራሲ፣ ዳይሬክተር፣ የቴሌቪዥን ፕሮግራም አዘጋጅ እንደዚሁም የማስታወቂያ ባለሙያው ልበቀናው ነጻነት ወርቅነህ ህልፈት ጋር ተያይዞ እየተሰሙ ያሉ መረጃዎችን እንደዚሁ እየተከታተልን ወደ እናንተ እያደረስን እንገኛለን። አሁን የተሰማው መረጃ ነው ወደ እናንተ እንዲህ ያደረስ ነው። እንግዲህ ጉዳዩ ይህን ይመስላል። እዚህ ላይ ያላችሁን ሀሳብ እናንተ እንግዲህ ሀሳባችሁን ስጡበት ማለት ወደድን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በድጋሚ ለማስታወስ ያህል የተወዳጁ ተዋናይ፣ ዳይሬክተር፣ ደራሲ ማስታወቂያ ባለሙያ እንደዚሁም ደግሞ የቴሌቪዥን ፕሮግራም አዘጋጅ ሆነው የነጻነት ወርቅነህ የቀብር ስነ ስርዓት በነገው ዕለት በቅድስት ስላሴ ካቴድራል ቤተክርስቲያን 6 ሰዓት ላይ ይፈጸማል። በዚሁ ቤተክርስቲያን ደግሞ 2 ሰዓት ተኩል ላይ የስንብት መርሃ ግብር ወዳጅ ዘመዶቹ እንዲሁም አድናቂዎቹ በተገኙበት እንደሚካሄድ ተነግሯል። እሱን ለማስታወስ ያህል ነው። አርቲስት ገነት ንጋቱ የተወዳጁን ተዋናይ፣ ደራሲ፣ አዘጋጅና የማስታወቂያ ባለሙያ እንዲሁም የቴሌቪዥን ፕሮግራም አዘጋጅ ህልፈት ተከትሎ ከኮሜዲያን ደረጀ ኃይሌ ጋር ያደረገችውን የስልክ ልውውጥ በዩቲዩብ መተላለፉን ተከትሎ በቀረበባት ቅሬታ ጉዳይ ላይ አሁን ከቀረጻ እንደጨረስን የይቅርታ መልእክት አስተላልፋለች። የይቅርታ መልእክቱን እንደወረደ ወደ እናንተ እናድረስ። የህዝቡ ቅሬታ ተገቢ ነው፣ ከልብ ይቅርታ ጠይቃለሁ። በትላንትናው ዕለት በወንድሜ በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን በገለጽኩበት ቪዲዮ ላይ ከወዳጄ ኮሜዲያን ደረጀ ኃይሌ ጋር ያደረግኩትን የግል የስልክ ልውውጥ አካትቼ ማቅረቤ ይታወሳል። ይሁንና ይህንን የድምፅ መልእክት ማካተቴ መላው የኢትዮጵያን ህዝብ የሟች ቤተሰቦችንና የሙያ አጋሮችን ቅር እንዳሰኘ ተረድቻለሁ። ቅሬታውም ተገቢና ትክክል ነው ብዬ ስላመንኩ መላውን የኢትዮጵያ ህዝብና አድናቂዎችን በትህትና ይቅርታ ጠይቃለሁ። በድጋሚ በወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሀዘን እየገለጽኩ ለቤተሰቦቹና ለወዳጆቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን። ገነት ንጋቱ ይህንን የይቅርታ መልእክት እኛ ቀረጻችንን እንደጨረስን ወደ አድማጭ ተመልካቾቿ አድርሳለች። እንግዲህ ለተዋናይ ነጻነት ወርቅነህ ቤተሰቦች፣ ዘመዶች፣ አድናቂዎች እንደዚሁም ደግሞ ለመላው የኢትዮጵያ ህዝብ መጽናናትን በኢትዮ ኢንፎ ስም እንመኛለን። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የዛሬውን በዚያው በቃ ቻው።